ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ አምላካችን ስለሆነ እኛ ደስተኞች ነን። ኢየሱስ ክርስቶስ በቃሉ እየመከረን መንፈስ ቅዱስ ያለበትን ቃል እየሰጠን ስለሆነ ወደሱ እያስጠጋን ወደሱ እየሳበን ስለሆነ ከዓለም እየተናጠቀ ነፍሳችንን እያበረታ እያጸና ስሙ ለዘላለም የተባረከ ዓለምን መቋቋም እንድትችል በተለያየ መልክ ቃሉን እየገለጠልን ስለሆነ እኔ ስለ ቃሉ እግዚአብሔርን ባርከዋለሁ። እኔ ስለ ቃሉ ኢየሱስ ክርስቶስን አመሰግነዋለሁ። ቃሉን ስለሰጠን ክብር ሁሉ ለሱ ለታላቅ ጌታ ይሁንለት። በአንደኛ ጢሞቴዎስ 4:8 ላይ እንደዚህ የሚል ቃል አለ። ያው ጢሞቴዎስ የጳውሎስ ልጅ ነው እና ልጁን ይመክረዋል። እኛም እግዚአብሔር ዛሬ ይመክረናል፣ እንደዚህ ይለናል። የአካል ብቃት ልምምድ ለጥቂት ነገር ይጠቅማል። የአካል ብቃት ልምምድ ለጥቂት ነገር ይጠቅማል። የአካል ብቃት ልምምድ ያው ለጥቂት ነገር መጥቀሙ ምንም ግልጽ የሆነ ነገር ነው። ለጥቂት ነገር እዚህ ምድር እስከምንሄድ ድረስ ያው ለሰማያዊ ህይወት ምንም የሚጠቅመው ነገር የለም። ለሰማይ ኑሮ ምንም የሚጠቅመን ነገር የለም። ግን በዚህ ምድር እስካለን ድረስ ለጥቂት ነገር ሳይንሱም እንደሚለን እኛም ስፖርት ስንሰራ ሰውነታችን ጤንነት እንደሚሰማው ይታወቀናል። ለጥቂት ነገር ይጠቅማል፣ ምንም ጥያቄ የለውም። ለእውነተኛ መንፈሳዊነት ግን ራስን ማሰልጠን ግን ለአሁኑም ሆነ ለሚመጣው ህይወት ተስፋ ስላለው ለሁለቱም ይጠቅማል። እውነተኛ መንፈሳዊ ህይወትን ያለው እውነተኛ መንፈሳዊ ህይወት ራስን ማሰልጠን በእውነተኛ ህይወት ለመገለጥ ኢየሱስ ክርስቶስን ለመምሰል የምናደርገው ነገር የተለያየ ቻሌንጅ ቢኖረውም ስፖርት የሚሰሩ ሰዎች በአንዴ እዛ ትልቅ ደረጃ አልደረሱም። ሜዳ ላይ ለመሸለም በአንድ ቀን ስርት ብለው እዛ ደረጃ አልደረሱም። ሰልጥነው ሜዳሊያቸውን እንደሚቀበሉ ሰልጥነው ቲም እንደሚያሸንፍ ሰልጥነው ሩጫ እንደሚጨርሱ ልክ እንደዛ ሁላ እውነተኛ መንፈሳዊ ህይወት ቀን በቀን በሰለጠንን ቁጥር ቀን በቀን ባደረግነው ቁጥር የሆነ ሰዓት ላይ ተለውጠን ራሳችንን እናገኘዋለን። የሆነ ሰዓት ላይ ችለን ራሳችንን እንመለከተዋለን። አድርገን ሆነን ኢየሱስ ክርስቶስ በእኛ ሲገለጥ እንመለከተዋለን። ለአሁኑም ሆነ ለሚመጣው ህይወት ተስፋ ስላለው ስሙ ለዘላለም የተባረከ ይሁን። በክርስትና የምንጓዝ በክርስትና እውነተኛ መንፈሳዊ ህይወት እየቀጠልን ያለን የሆነ የሚጠፋ ምናብ እየሰራን አይደለም። በምድርም በሰማይም የሚጠቅም ነው። የሚመጣ ዓለም አለ፣ ለሱም ራሱ የሚጠቅም ነው። ስለዚህ እግዚአብሔር ለመምሰል ይላል። እንደውም የድሮ መደበኛ ትርጉም ምንድነው? እግዚአብሔር ለመምሰል የምናረጋቸው ነገሮች ሁሉ ስሙ ለዘላለም በሰማይ በመጨረሻ ስንሄድ ሽልማት እንዳለው ምንም ጥያቄ የለውም። ቅዱስ ቃሉ ይነግራል። በምድር ግን ቢያንስ ሰው እንኳን ባናደር ራሳችንን አድነን ራሳችንን ኢየሱስ ክርስቶስን መስለን እንሄዳለን። ስሙ ለዘላለም የተባረከ ይሁን። ደግሞም እግዚአብሔር አያሳፍረንም። የሆነ ሰዓት ላይ ቅድም እንዳልኳችሁ ሆነን እንገኛለን። ሰርተን ትሬኒንግ ሰርተን የአካል ብቃታችን ተገንብቶ ዞር ብለን ስንመለከት ከትላንትናው ህይወት ተቀይረን ራሳችንን እንመለከተዋለን፣ እናገኘዋለን። ስለዚህ ትሬኒንጋችንን አታቋርጡ ይላል። በስፖርትም ይመሰላል ማለት ነው። ስለዚህ የጀመረውን ሩጫ አናቋርጥ፣ ተስፋ አንቁረጥ፣ አንዛል፣ እንበርታ፣ እንጸልይ፣ እንጾም፣ ከእግዚአብሔር ጋር ህብረት እናድርግ። ከእግዚአብሔር ጋር የጀመረው ነገር መቋረጥ የለበትም። ለምን መሰላችሁ? ዓለም የራሷ ለማድረግ የማትጠራው ጥረት የለም። ከክርስትና ህይወት ዞር ለማድረግ በቃ ስንፍና በቃ ከክርስትና ጥለን ወደ በቃ ዞር እንድንል የማያደርገው ጥረት የለም። ብዙ ነገር መናገር ይቻላል፣ አቋርጦ ብዬ ነው። ግን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ልክ እንደ ስፖርት ሁሉ መንፈሳዊ ህይወት መቋረጥ የለበትም። ዕለት ዕለት መጸለይ፣ ዕለት ዕለት ህብረት ማድረግ፣ ዕለት ዕለት መሰዋት፣ ዕለት ዕለት ቸርች መሄድ፣ ዕለት ዕለት ከእግዚአብሔር ጋር አምልኮ ማድረግ፣ በቤታችን በመንገድ ላይ በተለያየ ነገር ከእግዚአብሔር ጋር ብቻ በተገኘው አጋጣሚና ቀዳዳ ሁሉ ከእግዚአብሔር ጋር ህብረት ማድረግ፣ ከመንፈስ ቅዱስ ጋር ህብረት ማድረግ ስሙ ለዘላለም የተባረከ ይሁን። ለአሁኑም ሆነ ለሚመጣው ህይወት ተስፋ ስላለው ለሁለቱም ይጠቅማል። ምድራዊ ስፖርት ለአንድ ነገር ነው የሚጠቅመው። መንፈሳዊ ህይወት ግን መንፈሳዊ ስልጠና ግን መንፈሳዊ የምናደርጋቸው ነገሮች ሁሉ ለሁለቱም ዓለም ይጠቅማል። ለምንኖርበትም ለምንሄድበትም ለሁለቱም ዓለም ይጠቅመናል ይላል። እግዚአብሔር ሆይ እናመሰግናለን። ስምህ ለዘላለም የተባረከ ይሁን። በቅዱስ ቃልህ እየደገፍክ ከዓለም እየተናጠቀ ከዓለም እያወጣ ወደ አንተ እየሳብከን ወደ አንተ እየጎተትከን ስለሆነ እናመሰግናለን። ዓለም ለራሷ ለምታደርግበት ሩጫ ግን አንተ ደግሞ በቃልህ ነፍሳችንን እየሰራህ ነፍሳችንን እያነስክ ስለሆንክ ከፍ እናደርግሃለን። ነፍሳችን ባንተ እየበረታች ትሁን። ነፍስ የምትበረታው ስሙ በቃልህ ስለሆነ ቃልህን ደግሞ እየሰጠን ስለሆንክ እናመሰግናለን። ነፍሳችን አሁንም ዕለት ዕለት ትሰራ፣ ዕለት ዕለት በኢየሱስ ክርስቶስም
ትታነጽ፣ ትገንባ፣ ትፈርጥም፣ ትጠንክር። እዚህ ዓለም ላይ ይሄን ዓለም መቋቋም ትቻል። በቃልህ የጸናች የበረታች ትሁን። በኢየሱስ ክርስቶስ ስም ቃልህን ሁል ጊዜ መግበን። ስምህ ለዘላለም የተባረከ ይሁን። እናመሰግንሃለን። አሜን።